ሰላም ጤና ይስጥልኝ ውድ የጎሮቲ ቤተሰቦች እንደምን አላችሁ ባለፈው በኢባፕ ቲዩብ እንደተናገርኩት ጠልፋኝ ነው እሷ ቤት ያመጣችኝ ግን ደግሞ እንደውነቱ ከዚህ ፊት ቲክታክ ላይ አቃት ነበር ቲክታክ ላይቭ ላይ ነበር የተተዋወቅ ነው ከዛ በኋላ ግን እንዳጋጣሚ ስጠልፈኝ ማለት መንገድ ላይ ነው ቂሊንጦ ሰው ልጠይቅ ነበር የመጣሁት ሰፈሯ እንዳጋጣሚ ቂሊንጦ ነው ሰው ልክ መንገድ ላይ ብሩክ ብላ ነው የጠራችኝ አቤት ብዬ ዞር ስል እሷ ናት አቤት ስል እጄን ይዛ ነው ቀጥታ ወደ ቤቷ አመጣችኝ ከዛን ባለፈው እኮ ቲክቶክ ላይ አውርተን ነበር ምናምን ኦኬ እሺ አስታውስኩሽ ምናምን አልኳት ና ቤቴ ገብታ የሆነ የማሳይ ነገር አላለች ቤት አመጣችኝ ለምን እንዳመጣችኝ እና ምን እንዳሳየችኝ ደግሞ ከሷ እንደበት እንሰማለን ቀጥታ ወደ እታችን እንሄዳለን ያው ስሜ በኖርማል ስሜ አዳነች ነው በፌስቡክ ማያቀኝ ወይ ደግሞ የምታወቀው በኢባፍ ቱብ ነው ወይ ደግሞ በኢባፍ በዚች በቆንጂዬ ልጄ በሷ ነው ታዋቂ የምታወቀው ያው በቲክቶክ ላይ ስለ ኢባፍ በጣም አውርተናል ብዙ ነገር አውርተናል ወደፊት በብዙ መንገድ ኢባፍ ዙራ ምን ሰራ ነገሮች ይኖሩናል ያው ብሩክ ታቃላችሁ አይደል መልካም አባት ነውና የኛ ህይወት በፊልም መልክ ሲሆን ሪሊ በፊልም መልክ ሲሆን ታያላችሁ በሪል እውነታ ግን አታዩ ለዛ ወደ ፊልም ታሪኩን ለመቀየርም ወደፊት ገና እሱ ገና ነው ግን ብሩኬ እውነተኛ እንትኑ ነው የተፈተነበት ነው ይሄ እውነተኛ አባትነቱን እውነትም ለልጆች ያለው ፍቅር ሲወልድ ደግሞ አስባቸዋል እና ለዛ በዛ ነውና ለይካራ በጣም ነው የሚገርመው ጋይስ እንግዲህ 8 አመቷ ነው ከተወለደች እና ለችበት ሁኔታ ይሄን ይመስላል ማለት እንኳን 8 አመት 8 ቀን ከቤት ሳይወጡ አንድ ልጅን ሲንከባከቡ በዳይፐር ናት ያለችው አይደል አዎ በዳይፐር ነው ያለችው ይሄን ሁሉ ነገር መስዋዕትነት ከፍላ ያለች እህታችን ናት እኔ ስለታወቅን በጣም ደስ ያለኝ እና ከባድ ነው ባይዘው ይሄ ነገር ብዙ እናቶች ይኖራሉ በየቤቱ አንቺ እንዳጋጣሚ ከኔ ጋር ስለተገናኘሽ ነው እንጂ እና በጣም ብዙ እናቶች አሉ በዚህ ነገር ውስጥ ያሉና ጥንካሬሽን አደንቃለሁ እግዚአብሔር ደግሞ ብሎ ደግሞ ምረቱን እንዲያወርድልሽ ለልጅሽ ከልቤ ነው የምመኘው ማለት ያው የእግዚአብሔር ታምር አይታወቅም አይደል አዎ አይታወቅም እና የሚሆነው ነገር ሁሉ ደግሞ ለበጎ ነው ለምን ሆነ ብለን ደግሞ ከእግዚአብሔር ጋር መጣላት ከሱ ጋር መጋፈጥ አንችልም እሱ ነው የሰጠሽ አይደል እቺልሽ ስለዚህ እሱ ነው የሰጠሽ ለምን እንደሰጠሽ ደግሞ እኛ እናቅም አንቺም አታቂም እሱ ብቻ ነው የሚያውቀው እግዚአብሔር አላማ አለው ማለት እስኪ ካንቺ ደግሞ እስኪ እንስማ ማለት ላይክ አሁን የሚከብድሽ ነገር ኦዲየንስ እዚህ ጋር አይቶ ላይክ ይሄ አለ አይደል ማለት ይከብዳል አይ ኖ ችግር የለም እዚህ ጋር ምን እንደሆነ ታውቃለህ ሪሊ እጅግር አለ አይን አለ ብዙ ነገር ማድረግ እንችላለን እንደ ብዙ እናቶችም ለብዙ እናቶችም አሉ ቲክቶክ ላይ ማሉ በተለያየ እኛ እንደውም በቲክቶክ ላይ ሰው እንሁን የሚባል እንደዚህ አይነት እናቶች ልጆች ያላቸው ሰዎች ቲክቶክ ላይ አለ ሊቭ የሚገቡ ገኒ ቤት የሚገቡ እናቶች አሉ እንደዚህ ተሰብስበው ማለት ነው ነገር ግን እኛ ምን ፈልገው ትልቁ ነገር ፍቅር እኔ ብር አይስጡኝ ምንም አይስጡኝ ንጹህ ፍቅር ለምሳሌ አሁን እኛ ዳይፐር አይደለ እነዚህ ልጆች የሚጠቀሙ እንዳንተ አሁን አንተ ቀርበን እንደዚህ ወደህን ወደኛ ቤት ገባ አይደለ አንድ ሰው ቤት ገባና በቃ ይሁን እንደርግማን እንደሚሆንባቸው ነገር ደንግጦ የሚወጣው እኔ ከዚህ ሁሉ እንደዛ የሚልም አለ ነው አለ በጣም ትራንስፖርት ላይ እንቸገራለን ሚዲያ ላይ አሁን በጣም ታዋቂ እንትኖች ቲክቶክ ላይ ሆነ ዩቲዩብ ላይ ሆነ በጣም ሌሎች በሌላ ስራ ይሰራሉ አይደል ልክኛ ወጥተን ስገን እንደማንኛውም ሰው ዩቲዩባችን እንኳን ተመልከቱልን ስንል እንደለማኝ ነው የሚያዩልኛ እንደ ስራ ሳይሆን እንደለማኝ ነው የሚያዩ የሌሎች ሰዎች አሁን ለምሳሌ ኢቢኤስም ቪዲዮ ይሰራና ይለቃል አይደል እሱ እንደለማኝ ነው እንደ ስራ ነው አይደል እንደሱ ልክኛም እንደ ስራ ቢያውልን ዩቲዩባችን ሰብስክራይብ ቢያረጉልን ቲክቶካችን ፎሎ ቢያረጉልን እኔ ምንም አይስጡኝ ፍቅር ብቻ አይስጡኝ እውነቴን ነው ማለት ከብሩ ይልቅ ብር አሁን አለው ብሎ አለው በቃ አንተ አሁን
አለውልሽ ስላልከኝ ነው አይደለ በቃ ስለቀረብከኝ በቲክቶክ ላይ ቪዲዮ ስላየ ለዛ ነው ቀርበኛ አይደለ ይገባ ሌላ ሰው ግን በቲክቶክ ላይ ማውቆ ይሁን አንተ የምትጠቅመው ነገር ሳይሆን ይሁን ሁሌ ለልመና ብቻ የምትሄድ ይመስላል ሰው ልመናም ሳይሆን እኔ አሁን ለምሳሌ 8 አመት አሳለፍኩ አይደለ ብሩይ ነገ አንተ ማላገባን ማልወለድክም ወይ ደግሞ ይሁን ከዚህም በፊት የተካይባብ በፊት ከ8 አመት በፊት ያለው ሰው ይሁን ታሪክ ቢገጥም ዕውቀት ይኖራል እንዴት አርገ 8 አመት እቺን ልጅ አሳለፈችው እንዴት አርጋ ሰውነቷ ሳይቆስል ሰውነቷ ሳይጣመም እንደዚህ ያቆየች 8 አመት አንተ 8 ቀን ተኛ ምን አይል እንደምትሉ ከባድ እንደሚሆነው ግን ይሄንን ፍቅር በዚህኛው ራሱ ማሳለፍ አይዞሽ አለውልሽ ጎበዝ ማለት አሁን ጎበዝ ጀግና እና ታደንቅሻለሁ አልከኝ አይደል አንተ ሌሎቹም እንደዚህ እንዲሉኝ ነው እኔ ከብራቸውም ከወርቃቸውም ከምናቸውም ልክ መጀመሪያ ፍቅርን ይስጡኝ ፍቅርን ይግለጹልኝ በፍቅር በቃ ዩቲዩብ አለኝ አይደል ዩቲዩብን ሰብስክራይብ አድርጎ አስተዋውቂ በዛ አቃታ የባፍቱብን ሰብስክራይብ አድርጎ 10 ደቂቃ ቪዲዮ ቢመለከቱ በቃ ማለት እሷ የምትፈልገው ምንድነው ላይክ በገንዘብ ከምትረዱኝ በላይ ላይክ ይሄ ምንድነው አይዞሽ ላይክ አለውልሽ ማለት እንበላት ነው እሷ ይፈልገች እና ደግሞ እሷ ምንም ነገር ከማንም እርዳታ አልፈለገችም አንካራ ሴት ናት እንደዚህ ሆና ዩቲዩብ እየሰራች ነው ሶስት አመት ፈልገው ምንድነው ቪዲዮን ብቻ ጨርሳችሁ ይውልኝ ነው እና አሁን እሷ ባለችው ኢባፕ ቲዩብ ላይ የገባችሁ ሁላችሁ ቪዲዮን ጨርሳችሁ ብቻ እንድታዩላት ነው በነገራችን ላይ በሁለት ቋንቋ ነው የሚሰራ እኔ በሁለቱም ቋንቋ ነው የሚሰራ በምንድን ሌላ በአፋን ኦሮሞና በአማርኛ ሰራ ኦሮሞኛ ትችላለሽ አዎ ኦኬ በደንብ የምችለው በደንብ እንደውም ኢባፕ ዩቲዩብ ላይ ልክ አፋን ኦሮሞ ላይ የተለያየ ፕራንኮች የተለያየ ነገር ባሌ ላይ ፕራንክ እየሰራው ማዝናናት አለ አይደለ ዳይፐሯ በዛ ወጪዋን እንዲሸፍን ነው በቃ በሚችሉ ቋንቋ አሁን ለምሳሌ አፋን ኦሮሞ የሚችሉ በአፋን ኦሮሞ ላይ አማርኛ የሚችሉ በአማርኛ ላይ አይ ሁለቱንም ይችላል ያለ ሁለቱንም ሰብስክራይብ አድርጎ ሁለቱም ሳይሰለቻቸው አንደኛው ቻናል በኦሮሚያ አንደኛው ደግሞ በአማርኛ አዎ ኤባፍ ቤኮ በኦሮሚኛ ነው ኤባፍ ቲዩብ ደግሞ በአማርኛ ነው እና ዛሬ የሚለቀቀውን ቪዲዮን እስኪ ጋይስ ማለት 10 ደቂቃ ብትለቅ ነው ስራ እየሰራን ቪዲዮን ከፍተን ቁጭ አድርገን እኛ ስራችንን እንስራ ከዛ በኋላ ስራችንን ስንጨርስ ላይክ ብናሳልፈው ምንም አይጎዳንም ማለት ብዙዎቻችን ቤት ኢንተርኔት አለ አይቸግረንም አይደል በያስባለው ሶ ዋይፋይ ስላለ ላይክ አሁን የሷን ኢባፍ ቲዩብ ላይ የገባችሁ ቪዲዮን ከፍታችሁ ሌላ ስራ ስሩና ላይክ እስከዛኮ ላይክ ይሄ ማለት ቢታይ ምንም እንትን አይልም አይሰለችም ቪዲዮ ያሳዝናል ማለት ምትለቀው ነገር ምናምን ሶ ስለ ልጅ ምትለቀው ነገር ያሳዝናል ሌሎቹም ግን እንዳልኩት ብታረጉ ምንም እናንተም አትጎዱም ሁሌ ማልቀስ የለም አለ አሁን ለምሳሌ በህይወቴ ማለት ነው ጉራ በህይወቴ አንዴ አለቅሳለሁ ያለቅሶ ድጋሚ ማልቀስ አልፈልግም ለምን ብትል ለሷ መኖር ስላለብኝ ለሷው ነገር መኖር ስላለብኝ በቃ የምስቅበት ቦታ ማለት ምን ማለቅስበትም ቦታ አለ ሁለተኛ ላይ ሰው ደግሞ እየተዝናና ያየ ለምሳሌ ሆኔ ነገር ያንተን ቪዲዮ ልዝናና ነው አይደለም ማየው ጭንቅን ያየ ሳይሆን እየተዝናና ግን ረዳኝ አሁን ዛሬ 1 ሚሊዮን ብር ስጠኝ የዛሬ 2 ወደ ዛሬ 3 ወር ያ ብር የለም በየቀኑ ነው የሚመዘዘው ከውስጥ ዩቲዩብ ግን በወሩ ለምሳሌ $7 አይደለ በወር $7 ከሰራክ ዩቲዩብ ይከፍላል ያቺ $7 በወር ባገኝ ለልጄ ነው ዳይፐር ሳልሳቀቅ ኖርኩ አይደለ በቃ አንደኛ እኔን ቀጠሩኝ በዚህ አጋጣሚ እንደውም አንድ ነገር ልንገርክ ኢባፍቱብ ላይ አንድ እናት እንደዚህ ዋየችና 4000 ብር ነው ባለቤቴ ለአዝቤዛ ብሎ ይሰጠኝ ከዛን 4000 በደንብ ስም ወጣቶችም ለብሩ ብላችሁ የመጣችሁ ለእናንተ የሚጠቅማልና እየተዝናናችሁ ማለባችሁንና ጭንቅ አይደለምና ማለት ነው በየሰራው ቪዲዮ 200 ሰው ነው የተመለከተ ያችን ቪዲዮ ግን በዛ ውስጥ አንድ እናት አሁን 8ኛ ወሯን ይዛለች ቋሚ 3000 ተቀጠረች ለይባፍ በየወሩ በቃ ቀጠረች ለይባፍ ዳይፐሯን ገዛላታለሁ ወተታችንላ በቃ እንደ ተቀጣሪ ሆኜ ለይባፍ ተቀጣሪ አሁን ሰራተኛ ላይ ቀጥሬም እንደምታሳድገው ቀጠረችኝና በቃ በዛ ኖርኩ ማለት ነው እንደዚህ ማይነስ ሰዎች አሉና
አመሰግናታለሁ በዚህ አጋጣሚ እግዚአብሔር ይስጣት በጣም መልካሞች አሉ እኔ ዩቲዩብ ላይ 6 አመት ቆይቻለሁ 6 አመት ቆይቻለሁ 6 አመት ቆይቻለሁ በ6 አመት መሃል ኤርትራኖች ኢትዮጵያኖች በጣም ብዙ ደጋግዎች በጣም ከመለ በላይ ማለት ነው ከመለ በላይ ያገዙ ሰዎች አሉ ኤኬሌ ብዬ ከኤኬሌ ምንም ነገር የለም በጣም ለይባፍ ካወቁበት ጊዜ ጀምሮ ከዩቲዩብ ከመክፈቱም ከመጀመሩ እንዲሰራበትም እንደ ዩቲዩብ ራሱ ስራ መሆኑንም ያሳወቁኝ በጣም ብዙ ኤርትራኖች ብዙ ኢትዮጵያኖች ስላሉ እናመሰግናለን በተለይ ደግሞ እንቆች አረብ ሀገር ያላችሁ እህቶቼ እንቆች ሞር በጣም እንቆች በጣም ያልታወቀላችሁ አልተዘመረላችሁ እግዚአብሔር ይስጣችሁ እናመሰግናቸዋለን በእውነት ከልቤ ነው ምለው በቃ ምንም የማይችሉት በቃ ቪዲዮን ከፍቶ የሚሄዱ አሉ እነሱ ናቸውና እግዚአብሔር ይስጣችሁ በጣም እንወዳቸዋለን እናከብራቸዋለን አናብዛባችሁ አይ በቃና ይሄ ነው ከመንገድ ጠልፋኝ ወደ ቤት ያመጣችሁ ይሄን ታሪክ ለማሳየት ነው ያ ማለት ሁሌ እኔም የሚያዝናና ነገር ከምለክ ላይክ ማለት ይሄ እና እሷን ብናግዛት ለምን ሁላችንም መጨረሻችንን አናቆም አልወለድንም ገና ማለት የወለድንም አለን ስለዚህ ደግሞ ሁላችንም ቤት ሊመጣ ይችላል እግዚአብሔር ይጠብቀን ነው የመጣው ይሄን ደግሞ እንዲምራት ሁላችንም ጸሎት እናርግ በመንችለው ምንችለው የሷን ቪዲዮ ከፍተን በማየት ብቻ ነው እሷን ማገዝ ምንችለው ሌላ ደግሞ ካለ ደግሞ ሰየው ችግር የለውም ደስ ይለናል እና ደግሞ ጋይስ እና ይሄ ደግሞ ያስተምራል ብዬ ለሌሎች ጋር እንዲደርስ ብዙዎቹ ስላሉ ይሄ ነገር ያስተምራል ብዬ ነው ይሄ ነገር ወደ እናንተ ለምን እኔ ብቻ አይቼ ተገርሜ ከምተው ኦዲየንሶች ያሉ ይሄ ነገር ማየት ፈልጋሉ ብዬ ስለምተማመን ነው ወደ እናንተ ያመጣሁት እና ጋይስ እስካሁን አብራችሁ ስለቆያችሁ ከልብ አመሰግናለሁ እንዳለችሁ እንቆች አረብ ሀገር ያላችሁ እህቶቻችን ከልብ ነው ማመሰግነው የምር ሲሪየስሊ ዩቲዩብ ገና ተከፍቶ ባንድ ወሩ ነው ወደ 9000 ሰብስክራይብ ይገባልኝ እና ይሄ ሁሉ የመጣው በእናንተ ጥረት በእናንተ አጋጅነት ነው ከልብ አመሰግናለሁ አሁንም ቀሪውንም ጊዜ ደግሞ እንደዚህ ያበረታታችሁ ከጎናችን ከሷም ከኔም ጎን እንድትቆሙላለው ስለነበረን ጊዜ በጣም አመሰግናለሁ በመጨረሻ ላይ የምትዩ ነገር ካለ ሁላችሁንም አመሰግናችኋለሁ ውዶቼ ስፔሻሊ በተለይ ጀርመን ሀገር ያለችው ናርዲዬ ሁሉ ጊዜ ከኔ ጋር ያለችው ከጎኔ ያለችው እንደዚሁም ደግሞ ካናዳ ያለችው ማሚዬ ከልብ አመሰግናችኋለሁ እንዲሁ የአረብ ሀገር እህቶቼን ከጠራው ይቀየሙኛል ሁሉም እንቆቼ ናችሁና ከልብ አመሰግናችኋለሁ ይበልጥ ደግሞ እውነተኛ ብሩክ እውነተኛ አባት እውነተኛ ቅል ሲወልድ ደግሞ ማየት በቅርብ ጊዜ ወልዶ ማየት ትመጫለሽ ሶልድ አሳውቅሻለሁ አላዘር ሲወልድ ቤቱ መተሽ ምናምን ተመረቀለሽና እንደዚህ ነው እውነተኛ አባት ነውና ሰብስክራይብ አድርጉት አበረታቱት የኔ ቤት ያወራውት ለምሳሌ አላዘሪም ምሳ መጋበዝ ፈልጋችሁ ምሳውን እንዴት አድርጌ ጋብዛለሁ የምትሉ ሰዎች ሱፐር ቴንክ አለች እዚህ ስር በሱ ነገር ግን ባለ ቀደም ይያልሽ ነበር ወንቺ ቪዲዮና ሱፐር ቲንክ ሱፐር ቻት አይ ዶንት ኖ ግን አለ ካለቸው እንግዲህ ያው እኔም መኪኔንም ሸጫለሁ ቤቴንም ሸጫለሁ ስለዚህ ጋይስ በግሬስ ሄድ ነው እየጠለፈችኝና ያው እሷ የምትለው ነገር አርጉና እስኪ ቤቴንም መኪኔንም አስገዙኝ ያው የምትወዱ ሰዎች ለምሳሌ ካናዳ ጀርመን እንግሊዝ በተለያየ አውሮፓ አሜሪካም ያላችሁ ሱፐር ቴንክ የምትለው ቪዲዮ ስር ማድረግ ትችላላችሁ ፍቅራችሁን መግለጽ ትችላላችሁ በዛ ፍቅራችሁን ግለጹለት አላዘሪን የምትወዱት ወይም ብሩክን የምትወዱት በምትወዱት ብዙ ስም አለው እሱ በተለያየ ካራክተር ስሙ በምትወዱት ቴንክ ዩ በቃ በዚህ ስላገኘን በሉ ምሳ ጋበዛችሁ ማለት ነው ከ10 ብር ጀምሮ ነው ያለው ከ2 ብር 50 ጀምሮ ነው ያለው እስከ 100 ብር አለው ሱፐር ቴንኩ ማለት ነው ከዛ ለዚህ ስርም ይሁን የሌላ ቪዲዮም ስር ይሁን የተለያየ ቦታም ይሁን ቴንክ ዩ አላዘርዬ እናመሰግናለን ማለት ፍቅራችሁን በዛ መግለጽ ትችላላችሁ ምሳይ በኩል ይሄን ልጅ አግኝቼ ጋብዛለሁ የምትሉት በትንሽ ብር ነው የምትሉት ለሱ 10 ብር ወደ ኢትዮጵያ ሲመጣ 50 ብር ሊሆን ይችላልና መኪናውን በቅርብ ተፍተፍ ብሎ በመኪና ግን መጀመሪያ መኪናውን ብትገዛ የትወስደኛለህ እኔ ደስ ያለሽ ቦታ የት እንደወስሽ ነው የምትፈልጊው የምትወስደኝ
እኔ ወንጪ ማለት ነው የምፈልግ ችግር የለም ይኸው ቃል ገብቻለሁ መኪና ገመጀበረ ሰጋዛ ወንጪ ይዣት ሄዳለሁ ከይባፍ ጋር ማለት ነው አብሽር እና እንደዛ ነው ጋይስ ለአበረታቱት ሰብስክራይብ አድርጉለት ቶሎ አሳድጉት 1 ሚሊዮን ስገባ ድጋሚ አብረን እንመጣለን በስማ እግዚአብሔር ለዛ ያብቃን ጨርሻለሁ ፈጣሪ ህዝቦቿና ኢትዮጵያን ይባርክላለሁ ባይ ባይ